ካሜራውን አጥፋልኝ ይኸውልህ እኔ ካሜራ አልወድም ካሜራውን አጥፋልኝ ካሜራውን አጥፋልኝ የሰማይ ነው እባክህ ካሜራውን አጥፋልኝ አውሬ ጋር የኖርክ ሰው ነው የውሾች ጥርስ የተለያዩ ነገሮች ምንድን አረ ምንም ነገር አሁን እዚህ ቤት ውስጥ እኔን ስላገኘኝ ወይም እዚህ ቤት ውስጥ እንደዚህ ቁጭ ብዬ ስላወራው ከኖርማል ተራሱ አድርገህ እንዳትጠብቀኝ ዶክተር አክሊሉ ለምንድን ነው ስትከታተይ የነበረው ሰምኛለሽ ልቀቀኝ ቀልድ አይደለም ያዝን እኔም ቀልድ አይደለም ያገባ በኋላ በማግስቱ ግንኙነት ካረጉ በኋላ ሚስቱ ይሞቱበታል እባካችሁ ምንም ነገር የለም በቃ በሰላም ውጡልኝ በቃ ጨርስን እኮ ውጡልኝ ቆይ እዚህ ቤት ምንድን ውጣልኝ ነው ተረጋጋ እባክህ ውጣልኝ አሁን በጣም መስመር እየዘለልክ ነው እባካችሁ ይሻችኋለሁ ወደዛ አካባቢ እንዳትሄዱ ዶክተር ማለት እንዴ አካባቢው ላይ እኮ ታዋቂ ሰው ነው ማለት የተለየ ተልእኮ እንዳላቸው የፈለገ ታዋቂ ሰው ቢሆን የፈለገ ዶክተር ቢሆን ይዘው ለሚመጡ ሰዎች እንዳሉ ሰምተናል ማለት አይጥ ራሱ ያመጡ የሚያሳክሙ ሰዎች አሉ አንተ ጋር የሚባል ነገር ዶክተር አክሊሉ ማለት እኛ እንደዚህ ጮህንም ማለት መጨቃጨቅም ማያስፈልግ ነገር የለም ምክንያቱም አንተ የተማርከ ነህ ትልቅ ዶክተር ነህ ከዶክተርነት በላይ ለሰዎች የምታስብ ብዙ ሰዎችን ይረዳ ሰው ነው ያካባቢ ሆኖ ማለት ነው ዝም ብላችሁ ነው ዘው ብላችሁ ስለማንነት አልነገርከኝም ምንድነው ከየት ነው የመጣው ምናምን የሚለው ነገር አልነገርከኝም አሁን ራሱ ማለት ነው ጭቅጭቃችሁ ስላስጠላኝና ያገባችሁበት አገባብ አላግባብ ስለሆነ ነው አረፌ የተቀመጥኩላችሁና እናንተም እንድትቀመጡ የፈቀድኩላችሁ እንጂ ላይክ መቀመጥ ራሱ አልፈለኩም ነበር እስኪ ስለማንነትህ ማነህ ምንድነው እንዴት ወደዚህ ልትመጡ ቻላችሁ እንዴት እኔ ልታገኙ ቻላችሁ ሲጀመር ዶክተር ማለት እንዴ አካባቢው ላይ እኮ ታዋቂ ሰው ነው ማለት ይሄን ያለ አንተን ለማግኘት የሚከብድ ጉዳይ አይደለም ታዋቂ ሰው ነው አካባቢው የፈለገ ታዋቂ ሰው ቢሆን የፈለገ ዶክተር ቢሆን ስለኔ ማወቅ ከፈለክ ሰዎችን ትጠይቃለህ አይደል ከዛ በኋላ ደውለህ እኮ ቀጠሮ ማስያዝ ትችላለህ እንስሳት አሞብኝ ነው ብለሃል ውሻ ታሞብኝ ነው ብለሃል አይደል ውሻ እስከታመመች ድረስ ማለት ነው ደውለህ ማሳወቅ ትችላለህ እንደዚህ ውሻ ታማለች ወይ መተህ እንድታይልኝ ማለት ይችላል ነበር መጥቻ ይልህ ነበር እቤቴ ድረስ ዘው ብሎ መግባት የተገቢ ነው ብዬ አላምንበት ምን አለ መሰለህ እኔ አሁን ውሼ እንዳጋጣሚ በጣም ከባድ የሚባል ህመም አይደለም እሺ ተወሰነ ገና ነው ሳምፕል የሆነው ነገሮች ነው ያዩባት ሲምፕቶሞች ወይም ምልክቶች ነው ያዩባት እና ምንድነው የሚለው ነገር ለማጣራት ነው አንደኛ የመጣው ገባ እንጂ ውሼን አሁን ተሸክመ መምጣት ይችላል ቀላል ነው መኪና ወይም በእጅ የሚጂ መምጣት ይችላል ገባ አይደለ እኮ ያልኩ አለሁት ውሻን ይዛት ብትመጣ ላይክ እቀበልህ ነበር እንደዚህ ሳንጨቃጨቅ ምንም አይነት ግብ ሳይፈጠር ቋላ ያሉትንም ሰዎች ምንም ነገር እንትን ሳይባል በስነ ስርዓት ተቀምጠን ማውራት እንችል ነበር ግን ምንድነው አንተ ጥፋት እዚህ ጋር ዘው ብለን የገባው እንደ ቤት አርገህ ነው ዝም ብለህ ዘው ብለህ የገባው የሰው ቤት ደግሞ ዘው ብለህ አይገባም አይደለ ገባኝ አሁን ግን አንተ እኔ አሁን ግራ የገቡኝ ነገሮች አሉ አንደኛ ማለት እንደውም የዶክተር አክሊሉ እንስሳት ሐኪም ሲባል እንደዚህ አይነት ቦታ አይደለም የጠበቁት እኔ የሆነ የህክምና ቦታ የሚመስል በቃ ነጭ የሆነ ብሎኬት ቤት በቃ የህክምና ቦታኛ እንደምናውቀው ማለት ነው ማለት ነው እንደዚህ አይነት ኖርማል መኖሪያ ቤት አልመሰለኝም ነበር ማለት እንደዚህ ተሸፋፈነ ትንሽ ስለ እንትን ስላለኝ ነው ኖርማል እንደዚህ አይነት ቦታ ነው ማከም አብዛኞቹ እንስሳቶች ሲመጡ እንደዚህ አይነት ቦታ ነው ማከም ፈልገው ማለት ይሄ የምትኖርበት ቤት አይደለም የምኖርበት ቤት አይደለም አትሊስት ሌላ ቦታም አለኝ ማከምባቸው የራሱ የሆነ መሳሪያም ያለበት ቦታ ግን አብዛኛውን ሰው ደግሞ ግለሰብ ምናምን ሲመጣ እዚህ ነው ቁጭ ብዬ ማከማቸው ማለት የአካባቢው ሰው እንግዲህ ይሄንን ነው የሚያውቀው እንደውም ይሄ ነው መኖሪያ ቤቱ ነው የሚሉት ብዙ ጊዜ የነገሩንም መኖሪያ ቤቱ ሄዳችሁ ነው የምታገኙት ሰውዬ ነው ያሉ ላይክ እንደምቀመጥበት ነው ቤት ውስጥ ተቀመጣለሁ ምናምን ግን ለቋሚ መኖሪያ ቤቴ እዚህ አይደለም ቋሚ መኖሪያ ቤቴ እዚህ አይደለም ሌላ ቦታ ነው የምኖረው ግን አላ አይደል አትሊስት አንዳንዴ እንስሳቶችም ሲመጡ ስራ ምናምን ሲበዛብኝ እንስሳቶችን ለማከም ውሾችን ከብቶችን ምናምን በቃ አብዛኞቹን እንስሳቶች ለማከም እዚህ ነው ጊዜም ስለሚያልፍብኝ ምናምን ወደ ቤት ለመሄድ እዚሁ አድራለሁ እና ያው እንደምታየው ትንሽ ናቸው እቃቸው አልጋ አለ ሶፋ አለ ምናምን ነገር በቃ ሌላ ምንም ነገር የለውም የዚህ ያክል የሚጋነን ነገር አይደለም ለዛም ነው እዚህ ያለሁት አዎ አይ እኛ እንግዲህ ረጅም ዓመት እንደሰራ ነው የምናውቀውና እንዴት እስኪ ወደዚህ ሙያ ልትገባ ቻልክ አዎ በጣም ብዙ ዓመት ሰርቻለሁ እንጂ ቢያንስ እኮ ለ3 ዓመት 4 ዓመት ይሆነኛል አይደል ከዛም በላይ ይሆናል አይ ቲንክ ዝም ብዬ ነው እንደዚህ የገለጽኩልህ ወደዚህ ሙያ የገባሁትኝ ይገርምሃል በፊት ከሀያቴ ጋር ነበር የምኖረው እና ከሀያቴ ጋር በመኖርበት ታይም ላይ ከብቶቿ በጣም ይታመማሉ በጣም እና ደግሞ እንዴት ነው የታቃለመች የምታቅም ከሆነ ክፍለ ሀገር ላይ እንደዚህ አብዛኛው ኢንስታንት ዶክተር ምናምን የሚባል ነገር የለም አብዛኛው ጊዜ አይደለ በዛ የተነሳ ቢያንስ ይመስለኛል
ወደ 8 ምናምን እንደዚህ አይነት አካባቢ ያው ልጅ ነኝ የዛኔ ግን ልጅ ሳይሆን ትንሽ ራሴን አቅ ነበረ ወደዛ አይነት አካባቢ ላይ እንስሳቶች ከብቶች አረፉባት በምን እንደታመሙ ባላቅም በምን እንደዚህ አይነት ኬዝ ውስጥ እንደገቡ ባላቅም አረፉ እና ይበልጥ ደግሞ ወደዚህ እንትን ውስጥ እንድገባ ገፋፋኝ ስለ አንድ ሰው የእንስሳት ዶክተር ቢሆን የእንስሳት ህክምና በቃ አብዛኛው ነው እንስሳት ቢያክም እንስሳቶች አይሞቱም ተረዳኸኝ ቢታመሙ ምንም ነገር ቢደርስባቸው አይሞቱም እና ለምን የእንስሳት ሐኪም አልሆንም ብዬ ተማርኩኝ ከዛ በኋላ ከክፍለ ሀገር ወደዚህ መጣሁ ይገርምሃል እንደውም እዛ ተምሬ ክፍለ ሀገር ተምሬ ከጨረስኩ በኋላ ወደ ግቢ ገባሁኝ እና ግቢ በገባሁበት ታይም ስለ እንደ ማንኛውም ተማሪ የራሴን የሆነ ነገር መማር ፈልግ ነበር ስለ ይሄንን የእንስሳት ዶክተርና ህክምና የጀመርኩትኝ የሰው መሆን እችላለሁኝ በሌላም ዙሪያ መማር እችል ነበር ግን ምንድነው ወደዚህ ወደ እንስሳት ህክምና እንድገባ የሚያደርገኝ እንደነገርኩ ሀያቴ ከብቶች በጣም አለቁባት እኔ ደግሞ ሲበዛ እንስሳ ወዳለሁኝ ከብቶችም ስላሉ እዛ ክፍለ ሀገር ላይ ከብት አለ እንደዚህ በጎች አሉ ምናምን ነገር ዶሮ ውሻ ብዙ እንስሳት አሉ እና እንስሳ ስለምወድ በጣም ነው የምወደው እንስሳ ይገርማል በዛም የተነሳ ወደ እንስሳ ህክምናው እንድገባ ይባስ ፍቅሩ ጨመረብኝ እና ይገርማል ገብቼ ከተማ ተምሬ ከጨረስኩኝ በኋላ ሰው ራሱ በጣም እንትን ይለኝ ነበር ስለዛ ትምህርት ቤት ውስጥ ምናምን ማለት ነው ያገናኘ ነበር በዛ እየተማርኩላ እንትን ነበር አክም ነበር እና ከዛ በኋላ ጨርሼ ወጣሁኝ ጨርሼ እንደወጣሁ ምን ይፈጠራል ሰው ተዋወኩኝ ሰው በተዋወኩበት ታይም ላይ የእንስሳት ዶክተር ላይ በጣም ጎበዝ ነህ ሲባል ሰምቻለሁ እና እንዴት ነው ስራ ባስጀምረህ ምናምን አለኝ ደስ ይለኛል እኔም አልኩኝ ከዛ ተስማማን ምናምን ገባሁኝ እንደገባ ሰውየውን በጣም ወደደኝ በአብዛኞቹም ሰዎች እየተወደድኩኝ መጣሁ ተወዳጅነትን አተረፍኩኝ እዛ በኋላ ግን በራሴ እንደምታዩና ሌላም ብራንች አለኝ ለመክፈት በጣም እቅዱ ስለነበረኝም አላማውም ስለነበረኝ ከፈትኩኝ ከዛ በኋላ እንደውም ይገርምሃል በጣም የሰፈር ሰውም ሆነ ምናምን በጣም ብዙ ነው የሚያቀኝ ቅድም እንዳልከኝም በጣም ብዙ ነው የሚያቀኝ ከዛ በኋላ እንዴት ነው የሰው እንዴት ነው ፍቅር ነው ተወዳጅ ነው እንደሚባለው የለም እንደዛ የተወዳጅነትን እያተረፍኩ መጣሁኝ ከዛ በኋላ እንስሳቶች ራሱ እኔ ጋር ሲመጡ እንዴት ነው ሰው ወደ ዶክተር ሲሄድ ተሽሎት እንደሚሄደው ነገር አይነት የለም እንስሳቶችም ልክ እንደዛ ነበር በደንብ አድርጌ ምኑ ጋር እንዳመማቸው ምን እንደሆኑ ጠንቅቄ ስለማቅ ሙያውም ስላለኝ ይበልጥ ወደ በሰው ተወዳጅነትን አተረፍኩኝ እና አንዱ ዓለም ማን ነው ሶሪ እና አንዱ ዓለም ማን ነው ስለ አንዱ ዓለም ይደርሳል ጓደኛዬ ነው እንደዚህ ኖርማል ጓደኛዬ ነው ይገርማል ላይክ በኔ እንደዚህ አይነት ዙሪያ ውስጥም ያለ ነው ይሄን ቤት እንዴት አገኘው ይገርማል አሁን እንደውም ስለ አንዱ ዓለም ሳነሳ እሱ ነው እንደውም ይሄን ቤት እንዳገኝና እንደዚህ ትናንሽ መቃዎችም እንዳገኝ ረዳኝ እሱ ነው ይገርማል አንዱ ዓለም የግቢ ወዳጄ ነው የግቢ ወዳጄ ስለዚህ አንተ ክፍለ ሀገር አያትህ እንስሳቶቿ ስለሞቱ የእሷን እንስሳቶችን የሌሎችም እንዳይሞት በቃ ወደዚህ ፋሽን የገባው ወደ እንስሳት ህክምና የገባው ለዛ ነው አዎ ምክንያቱም እንዴት ነው አብዛኛው እንስሳት እኮ ታሞ ሲሞት ምናምን እንደ ሰው ነው መቼስ ራሄ ሊኖረን የሚገባው ይበልጥ ግን ምንድነው በጣም ውሻ ወዳል በጣም ነው ውሻ ወዳል ምክንያቱም ከሰው ልጅ ይልቅ ውሻ በጣም ታማኝ ነው አይደለ ውሻ በጣም ታማኝ ስለሆነና ላይክ የራሴም ውሻ ስለነበረኝ አርፎብኛል ያው በፊት ነው ልጅ እያለሁ ክፍለ ሀገር እያለሁ በዛም የተነሳ ነው ወደዚህ ሙያ የገባሁበትኝ በጣም ነው ወዶ ይገርማል ውሻ በጣም ነው ወዶ ከሰው ልጅ አሁን እንደዚህ ቁጭ ብዬ እንደማውራህ እንዳይመስልህ ከሰው ልጅ ጋር ማለት ነው ከሰው ልጅ ጋር ማውራበትን ያክል ከውሻ ጋር እንደዚህ ከበድን ጋር ሳውራ የሆነ ይቀለኛል እንደኔ ማለት ነው ማለት እንስሳቶችን ተናገራለህ እንግዲህ አንዳንድ ሰዎች ያናግራሉ እንስሳቶችን ይባላል አዎ እንዴ ላይክ ስለ ከሌላ እንስሳ ትግባባላችሁ ከእንስሳቶቹ ጋር አዎ እግባባለሁ የሆነ እኮ አለ እኮ የምትግባባው ስለ እንዴት እኮ ማለት ችግራቸው እንዴ እንደዚህ ሆኛለሁ ይሉሃል እንስሳቶቹ ያወሩሃል ነው ሳይሆን ላይክ አሁን ለምሳሌ አንተ ሰው ነህ ምንህን እንዳመመህ ምናምን ልትናገራለህ ሆዴን ከሆነ የሆነ ቦታ ካመመህ ብቻ ትናገራለህ አይደለ በዛ አንፃር ላይ ደግሞ ውሻ እንዴት ነው ኖርማሊ ውሻ የሆነ ቦታ ውስጥ ስትነካው አሞኛል እንደማይነት ድምጽ ያወጣል ይጮሃል የለቅሶ ድምጽ ያወጣብሃል ከዛ በኋላ ያን ድምጽ በሚያወጣበት ታይም ላይ እዚህ ጋር ከሆነ ያመመህ
ላክምህ እችላለሁ ምናምን ትለዋለህ። ድምፅ አላቸው በነገራችን ላይ ያወጣሉ የራሳቸውን ድምፅ እንደ ማልቀስ ያደርጋቸዋል ያመማቸው ቦታ ጋር ስነካቸው። አሁን ለምሳሌ አንተ እዚህ ጋር አሞህ ከሆነ ስሜቱ የለም አይደለ ትከሻ ጋር አሞህ ከሆነ ሰነካ ማነው ትከሻን ካላመመህ ሌላ ቦታ ጋር አሁን ለምሳሌ እዚህ ጋር ኖርማል ክርንህ ላይ ብነካ ማለት ነው አሞኛል ትለኛለህ አይደለ። ውሾችም ልክ እንደዚህ ናቸው። ስትነካቸው ስሜት አላቸው የሆነ ፊሊንግ አላቸው ሲያማቸው ማለት ነው። እንደዛ ነውና ከውሻ ጋር የመግባባት አለኝ ስልህ በዚህ ምክንያት ነው እንጂ ላይክ እንደዚህ እንደ ሰው ምናምን አያወሩም። እንደ ሰው እኔ እናንተ እንደምናወራው አያወሩም። የዛን ያክል እንኳን አያወሩም። ግን እንዴት ነው በቃ ሙሉ ለሙሉ አስረድቻለሁ ማለት እችላለሁኝ። ለምሳሌ አንድ ውሻ ታመመ ላይክ እዚህ ሆዱ ጋር ምናምን ከሆነ የተላጠ ያለበት አፉን ብነካው ምንም ስሜት አይኖረውም አይደለ። ግን ቁስሉ ሆዱ ጋር ምናምን ከሆነ ያለው እሱን ብነካው ፊሊንግ ይኖረዋል፣ ይጮሃል። የሚጮኸው ደግሞ ያው አሞኛል እርዳኝ እንደማለት ነው። ገብቶሃል አይደለ? አንተ ሲያምህ ወይም የሆነ ነገር ሲደርስብህ እርዳኝ ብለህ ነው የምትመጣው። ውሾችም ልክ እንደዚህ ይላሉ። እንደዚህ አፍ አውጥተው ባያወሩም በእንትናቸው በቶንሽናቸው ትረዳለህ። ሲያለቅሱ ወይ ሲጮሁ ትረዳዋለህ። እና እኔ እንደዛ ነኝ እልሃለሁ። ስለዚህ ከእንስሳቶቹ ጋር ስለምትግባባ ያው ብዙ እንስሳቶችን ታክማለህ ነው? አዎ በጣም በጣም ብዙ እንስሳቶችን አክማለሁ። ያው ብዙ ሰዎች እንግዲህ መረጃዎች ነግረውናል። የነገሩን መረጃዎች ደግሞ ምንድነው? እንስሳቶችን ያው ታክማለህ፣ በጣም ብዙ እንስሳቶችን ታክማለህ። እኔ ጋር ሲመጡላ እንስሳቶች ማለት ነው ይገርምሃል። እንዴት ነው ቶሎ ነው ድኖ የሚወጡት። ሳትነካቸው ለምንድን ነው የሚድኑት? ማለት ታሟል ተብሎ የመጣ እንስሳ አንዳንዴ ሳትነካው የሚድንበት ጊዜ አለ የሚሉን ነገር አለ። ምንድነው ልዩ ኃይል አለ ከእንስሳቶቹ ጋር ማለት? ቅድም አናግራለሁ እንስሳ ስትለኝ ደንግጬ ነበር። አሁን ደግሞ ተጨማሪ የሰማነው መረጃ ምንድነው? እንስሳቶችን ሳይነካ ራሱ ያክማል ማለት እንዴት ማለት እንዴት ነው? አንድን እንስሳ ሳትነካው ያመመተበትን ቦታ ሳትነካ እንዴት ነው ልትረዳ የምትችለው? ይሄ እንኳን ውሸት ነው። የሰው ነግሮኛል ያልከኝ ውሸት ነው። አንዳንድ ሰዎች ያው ነግረውናል ውሸት ነው። እንስሳቶችን ጭራሽ ሳይነካ ራሱ ማን ሊነግርህ ይችላል? ማን ሊነግርህ ይችላል? ማለት ውሸት ነው። ጋር ያሳከሙ ሰዎች አሉ እንስሳቶቻቸውን፣ ድመቶቻቸውን፣ ውሻቸውን። እሱ እንዳለ ሆኖ አይ ቲንክ ብዙ ሰዎች አሉ። ግን ይሄንን ብቻ እሺ ይሁን እና ስፔሻል ትሪትመንት በምትሰጥባቸው ጊዜዎች እንግዲህ አሉ የሚባል ነገር ሰምተሃል? ስፔሻል ትሪትመንት ማለት ሌሎች እንስሳቶችን ታክማለህ የሚባል መረጃ እጃችን ላይ አለ። ሌሎች እንስሳቶች ማለት ስለዚህ ለምሳሌ እባብ ምናምን ይዘው ለሚመጡ ሰዎች እንዳሉ ሰምተናል። ማለት እባብ አይጥ ራሱ እያመጡ የሚያሳክሙ ሰዎች አሉ አንተ ጋር የሚባል ነገር ሰምተናል። ችግር የለውም ይኸውልህ፣ ማለት እኛን አትፍራ ነው። ይኸውልህ ለምን ፈራህ? ሰማኝ አይደለም። አይ ሚስጥራዊ ነገሮችን ማውራት እንችላለን። ችግር የለውም። ካሜራ ማጥቼ እነግርሃለሁ። ለምንድን ነው የምፈራ? ሲጀመር ካሜራውም አለ አይደለ እኮ። ምን ለምን እፈራለሁ? ምን አድርጌ ነው የምፈራ? ምን እኔ ወንጀለኛ አይደለም። ታክም እባቦችን የለም እባብ ምናምን እኔ አላክም። በቃ እንደነገርኩ እንስሳ ሲባል እንዴት ነው እንስሳ ተብሎ በቃ ምንም የሚቀር እንስሳ እንደሌለ ነው አንተ ጋር። ግን እባቦችንም ምኖችንም ታክማለህ። አይጥ የለም ምናቸውን ላክም እችላለሁ። እንደውም እንስሳ ወዳለሁ ስልህ እኮ ማለት ነው የቤቶቹን እንስሳ ነው እንጂ ወዳለሁ ያልኩ ጫካ እንደዚህ እንደጠራኸው እባብ አይጥ ምናምን እንደሚባለው ከሆነ አልወድም። ይገርማል። አይጥ በተለይ እባብ አልወድም። ይገርማል። ላይክ እንደውም ማክመው በቃ እንደነገርኩ አሁን ራሱ የከፈትኩትኝ እዚህ የመጣህበት ይሄ እዚህ ውስጥ ማክመው የውሻ ነው። ውሻ ነው እዚህ ማክመው። አሉ ደግሞ ሌላ ብራንች አለኝ ብያለሁኝ አይደል? ሌላ ቦታ እዛ ደግሞ ማክመው ከብቶች እንደዚህ በጎች ምናምን ሲታመሙ ነው እንትን የምለው። እዚህ ውስጥ ግን እዚህ ፕሌስ ውስጥ ማክመው እንትኖችን ነው ውሾችን ብቻ ነው እንጂ እባብ አይጥ ምናምን ያልከው ነገር ምንም ውሸት ነው። እርግጠኛ ነህ? አዎ እንጂ ምን ሆነ ነው? ሰው ሲጀመር እኮ የሰውን ስም ለማጥፋት ወይም ያልተመቸው ሰው ሊኖር ይችላል። አይ ቲንክ አላቅም። ያልተመቸው ሰው ስላለ ወይም ሊኖር ይችላል ስሜን ሊያጠፋ ይሞክራል አይደለ? ስሜን ሊያጠፋ ስለሚሞክር እኔ እንጃ ብቻ ማን ነገሮችን ሰምተናል ይችላል ነው እኮ። ያከምክላቸው ሰዎች ናቸው። ኧረ ያከምኩላቸው ሰዎች በዚህ ቤት ውስጥ እባብና አይጥ መጥቶ አያውቅም። እባብና አይጥ መጥቶ ከናካቴው ራሱ መጥቶ አያውቅም እንጂ ማን እሺ ይሁን ብቻ እሺ እንለፈው። አይ እንደዚህ አይነት ነገሮችን ስለሰማን ነው። እንደዚህ አይነት ሰዎችን ያክማል እንደዚህ አይነት ጭራሽ ያላክም ማለት ብቻ የነገሩኝን ነው። እኔ አሁን ተራወሬ ይዤ ሳይሆን ያው ተራወሬ ነው እኔ ጋር ስትነግረኝ ግን ለኔ ኢቭን እንትኖች እንስሳቶችንም ሄጄ በአካል ስላየኋቸው እንዳልኩ እኔ በአካል አይቻቸዋለሁ። እነዚህ እንስሳዎች አሁን አክመሃል ያልኩ
እባብ ምናምን አይጦች ምናምን ያልኩ በአንተ የታከሙትን ያይቻቸዋለሁ በአካል ከባህር ከነ ህመማቸው ምንም እንደነበረባቸው ምናምን እነዛ የሚያረቡትም ሰዎች ለተለየ ተልኮ እንዳላቸውና በሚስጥራዊ መልኩ እንደሰራህላቸው ጭራሽ ቤታቸው ሄደ ሳይሆን እዚህ ደብቀው ይዘውት መተው እንዳከምክላቸው ይኸውልህ አሁን በጣም መስመር እየዘለልክ ነው በጣም መስመር እየዘለልክ ነው ማለት ለታከም ወይም ለታሳከም የመጣው ውሻን አይደለ ውሻን ነግረኛል ስለ ውሻ እሱን ነው ማድረግ ያለብህ እንጂ ሌላ ትርፎሪ ምንም አያስወራም አይደለ ኖ ይኸውልህ እኔ አሁን እኮ እየነገርኩ ያለሁት ነገር ጥያቄ ነው እየጠየቅኩ ያለሁት ምክንያቱም ነገርኩ እኔ ማሳከም ብቻ ውሻ ማሳከም ብቻ አይደለም አልኩ ይኸውልህ የጠየቀኝን ጥያቄ ነግሬሃለሁ አይደለ የጠየቀኝ ጥያቄ መልሼልሃለሁ ስለዚህ ሌላ አልባሌ ጥያቄ የማይሆን ጥያቄ ምናምን ውስጥ ባንገባ በጣም ደስ ይለኛል ስማኝ አሁን እዚህ ቤት ውስጥ እኔን ስላገኘኝ ወይም እዚህ ቤት ውስጥ እንደዚህ ቁጭ ብዬ ስላወራው ከኖርማል ተራሱ አድርገህ እንዳትጠብቀኝ ምልልህ ነው በጣም ብዙ ፔሸንቶችን ሰርቻለሁኝ በጣም ብዙ ውሾችንም በጣም ብዙ ቦታም ሰርቻለሁኝ እና ምልልህ ነው እንደዚህ አይነት ተራሱ ሁኛ አይደለም እዚህ ቁጭ ብዬ አንተን እያወራሁ ያለሁት ገብቷል በጣም ከብዙ ከባለ ሀብት ጋር ከብዙ ድርጅቶች ጋር ነው የምሰራው እና እዚህ ዝቅተኛ ቤት ውስጥ ስላየኝ እንደዚህ የዚህን ያክልም ዝቅ አድርገህ አትገምተኝ ልልህ ነው ሌላ ጥያቄ ውስጥ ባትገባና የመጣበትን ጉዳይ ጨርሰን ብትሄድ ምን ይመስልሃል እኮ ነገርኩ እኮ ማለት የመጣበትን ጉዳይ አስረዳው ማለት አልተረዳኝም አሁን እዚህ ጋር በስነ ስርዓት እየመለስክልኝ ነበር በአንዴ ደግሞ ተቀየርክ ስለ እንደዚህ ታከሞች ስላለ ኖ ለምን እንደዚህ ካላከም እኮ የሚያስፈራህ ነገር የለም ገባህ አይደል ስማኝ እኔ አልፈራም የዳመጥከኝ ነው እኔ አልፈራም ሲቀጥል ደግሞ ማለት ነው የመጣህበትን ጉዳይ ከጨረስክ ወይም ከተስማማን በቃ ውሻህን ነው አይደል ታሰክም ይፈልክም በቃ አከምልሃለሁ መጣና አከምልሃለሁ ሌላ ወሬ ውስጥ ሌላ ጥያቄ ውስጥ ምን መግባት የለብህም እሺ ይኸውልህ እኔ አከምልኝ ብያለሁ አዎ እሺ ተነጋገርን ታከምልኛለህ ነገር ግን እዚህ ጋር የሚዲያ ሰዎችም አሉ አልኩ እዚህ ጋር አብረው የመጡት የሚዲያ ሰዎች ናቸው ጓደኞቼ ናቸው ሲጀመር ማለት ነው ይሄ ሁላ ሰው ምናምን ስለተሰበሰበ እኔ መፈራ ምናምን መስሎ ነው እኔ አልፈራም ለምን ትፈራለህ የሚያስፈራ ነገር አለ እንዴ ማለት የሰራው ነገር አለ ለምን እፈራለሁ ታዲያ ለምን እፈራለሁ እንደነገርኩህ እኮ እዚህ ቦታ ውስጥ ብቻ እዚህ ቦታ ብቻ ተቀምጬ እንደዚህ በስነ ስርዓት ስላወራው ተራሱ አድርገን እንዳትጠብቀኝ ልልህ ነው ተረዳኸኝ እና ይሄ ብዙ ሰው እንደዚህ ስለተሰበሰበና አልፈራም ለምን እፈራለሁ ይኸውልህ ሰማኝ እኔ አንድ ነገር ልንገርህ እኔ እዚህ ጋር ፍራኝ አላልኩም እኔ ሰው ምን ያለበት ምን አይችልም ነው የሚባለው አይደል ማለት ችግር ከሌለብህ የሚያስፈራህ ነገር አይኖርም ይኸውልህ ተረጋጋ ቁጭ በል አሁን መነሳትም አይጠበቅብም ቁጭ በል እሺ አዳምጠኝ ይኸውልህ ህዝብ ሚዲያ ምናምን ስላለ ምንም ነገር እኔ አልፈራምም ሲቀጥል ደግሞ እነዚህ ጋርዶች ሰዎች ፖሊሶች ምናምን ስላመጣህ ምንም የምፈራው ነገር የለም እንኳን ሰው ማለት ነው ከአውሬ ጋር የኖርክ ሰው ነው እሺ እኔ ትችላለህ እኮ እኔ ስለማታውቀኝ እንኳን ስለማላቅህ ነው ጠይቅህ እያልኩ ያለሁት ገባህ አይደል ስለማላቅህ ነው መጥቼ እዚህ ጋር አንተን ለመጠየቅ የሞከርኩ ያለሁት ገባህ አይደል እሺ እባክህ ልትወጣልኝ ትችላለህ እባክህ እንዴ ለምን ደም ታስወጣኝ በቃ ይኸውልህ እባክህን ውጣልኝ ና እባክህ እኔ የተማርኩ ሰው ነኝ በንግግር አምናለሁ በንግግር ስለማም በስርዓት እየጠየኩ ነው ከስነ ሰዎች ከነ ካሜራ ከነ ሁሉ ነገር ውጣልኝ እባክህ በስነ ስርዓት ለምንድን ነው የምወጣው ማለት እዚህ ጋር አገልግሎት ላገኝ ነው የመጣሁት ገባህ አይደል ዶክተር ነህ አዎ የተማርክ ነህ አይ ነው እየነገርከኝ ነው ገባህ አይደል የተማርክ ሰው ነህ ገባህ የተማርክ ሰው እስከሆንክ ድረስ በንግግር ታምናለህ አይደል አልከኝ ስለዚህ በንግግር ነው እየተነጋገርን ያለነው እስካሁን ምንም አይነት ነገር እኔም ኃይልም አልተጠቀምንም ምንም አላለም በንግግር ነው እዚህ ጋር እየተነጋገርን ያለነው አይደል አላስገባም አልከን ነገርኩ ያለው ነገር አስረዳኸኝ ገባው ስለዚህ በንግግር ነው እኔም የተማርክ ሰው ነኝ እኔም በንግግር አምናለሁ ስለዚህ አውርተን ስለጨረሰን እኔ ደግሞ አልጨረስኩም የተማርክ ሰው አይደለ እኔ አልጨረስኩም ሌላ የቀረህ ነገር መጠየቅ የምፈልጋቸው ጥያቄዎች አሉ እነሱን አልጨረስኩኝ ምንድነው እኮ እንደዚህ ጠይቀኝና ወይ እንውጣ እኮ ቁጭ ብለህ ነው ማለት እንደዚህ በጨዋ ደንብ እንነጋገር እንዲቆመ ወይ ለማስወጣት እየሞከርክ አይደለም ኦኬ ስለዚህ ተረጋግተህ ተቀመጥ ያለው ነገር ልጠይቀህ ነኝ እሺ ላስቷን ለመጨረሻ ጊዜ እሺ ማለት እዚህ ጋር ለማስወጣት ነው ቆይ ምንድነው ማለት የምትፈራው ነገር አለ የሰራኸው ስህተት ምንም የምፈራው ነገር እኔ አሁን ነገርኩህ በቃ የምታከማቸውን ነገሮች አውቃለሁ እኮ በቃ ነገርኩህ አይደል ስለኔ በዛ ላይ እንቺ ዘመድ ማን ነው ዮርዳኖስ ምናምን የምትባለው ግለሰብ አውቃታለሁ ማናት ዮርዳኖስ እቺ ውሻ የምታረባው አግለት ማናት አላቃትም እንደምን ተርበተበትክ እባክህ ውጣልኝ አላቃትም አልኩ አይደል ለምን እርበተበታለሁ ማናት እንዴት ማናት ዮርዳኖስ የምትባል ግለሰብ አላቃትም ውሻ የምታረባ እዚህ ሰፈር በጣም ታዋቂ ውሻ አርቢ የነበረች ግለሰብ አላቃትም እርግጠኛ ነህ አዎ አላወቅኳትም ዮርዳኖስ የምትባል ሴት አታውቅም አላቃትም
አላቃትም ማለት ውሾቿን በጣም አንተ ጋር ነው ያመጣች የምታሳክመው ብዙ ጊዜ እኔ ጋር የሰፈር ሰው ነው እንጂ መጥቶ የሚያሳክመው ዮርዳኖስ እኮ የሰፈር ሰው ነች ዮርዳኖስም ማለት እዚህ አካባቢ በጣም የውርሻ እርባታ ያላት ሴትዮ ነች አላቅም ውሾችን የምታረባ ግለሰብ አላቅም እርግጠኛ ነኝ ዮርዳኖስ የምትባል አታውቅም አላቅም እስኪ አስገቡልኝ ማናት ዮርዳኖስ ሲጀምር ዮርዳኖስ የምትባል ግለሰብ ዮርዳኖስ አላቃትም ምን ነበር ተሳስተሃል ቤት ተሳስተህ ሊሆን ይችላል ምንም ቤት እንዴ ሌላ ዶክተር ተራክሎን ቻርለም ነይ ጉዳይ ዮርዲ አላቃትም አላልከኝም እንዴ እኮ ሌላ ሰው መስሎኝ ተቀመጥ አላቃትም አላልከኝም እንዴ ሌላ ሰው መስሎኝ ነው እንጂ ኮ ዮርዳኖስ አልኩ ዮርዳኖስ ማለት ብዙ ውሻ የምታረባው ግለሰብ አልኩ አይደለ ዮርዳኖስ ውሻ የምታረባው ሰፈር ወይ ውሻ የምታረባው ዮርዳኖሶች አሉ ዮርዲ እንዴት ነሽ ሰላም ነው እንዴት ልትመጪቻችሁ ለዚህ አላቅሽም እያለኝ ነበር ማለት ውሻ የምታረባው ግለሰብ ያልኩት አላቅሽም ማለት ብዙ ዮርዳኖሶች አሉ ብዬ ነው ዮርዲዬ ያው በጣም ታዋቂ ስለሆነ እሱ ጋር የሚመጡ ብዙ ሰዎች አሉ ለዛ ነው ግን እኔ ጋር እንደነገርኩ የተለየ ቅርበታለን ግን እንዴት ማለት ውሻሽ ታማብሽ ነው ወደዚህ የመጣሽ ታመመች እንዴ ውሾች እንዳለ ታሙ ይለ እንዴ ትላንትና መጥቼ ጧት ነው ያላልከኝ ውሽ ረስቼዋለሁ በቃ አይ እንደ ድንገት እኮ ዘቦለሽ ስትመጪ ማለት አልተደዋወልንም ነበር ብዬ ነው ስደውል እኮ ስልክ ዝግ ነው አው ወይ ረስቼው እንትን ፍላይት ሞድ አድርጌ ባትሪ ዘግቶብኝ ለዛ ነው አይ እሺ ችግር የለም ከሱ ጋር ትተዋወቃላችሁ አዎ እንዴት እንተዋወቃለን እሱ ጋዜጠኛ ነው የምን ጋዜጠኛ መርማሪ ጋዜጠኛ ነው ማለት እንዴት የምን መርማሪ ማለት ስለምንድን ነው የሚመረምረው እንስሳ ታሞብኛል ወንጀሎችን እየመረመረ ለፍርድ ያቀርባል ችግር የለውም ብዙ ጊዜ የተደበቁ ወንጀሎችን እየመረመረ ለፍርድ ያቀርባል እኔም በጣም ለረጅም ጊዜ ስፈልገው ነበር ዛሬ እንዳጋጣሚ እግዚአብሔር ፈቀደና የምን ጋዜጠኛ እውነቱን ነው ማፈልገው ለኔ መርማሪ ጋዜጠኛ አዎ እንስሳ ታሞብኛል ያልኩ አንተ ጋር ለመግባት የተጠቀምኩት ዘዴ ነው እንጂ እንስሳ ታሞብኛል አይደለም የኔ እንስሳ አይደለም የታመመው እኮ እኔ ጋር እንዴት እሷ እንስሳ ተለታመመባት ነው የመጣው ታመመው የሷውሻ ገባ አይደለ የመጣውበት ምክንያት እኔ እሷ ስለነገረችኝ ነው ስላንተ ዝና ጥሩ ሰው ነው እንደዚህ አርጓል ስላልችኝ የመጣው ውሻ ታሞብኛል ማን አንተ ስለማንነት እኔ እኮ ያስረዳውክ ነው ነገረች እኮ ማንነቴን ማረል ጋዜጠኛ ማንነስ ጀመረ እንዴት ምንድነው አክሊሉ ሊሆንክ ነው አይ ጋዜጠኛ ነኝ ማን እንዴት መጣ ያው ተረጋጋልኩ በቃ ዮርዳኖስ አንዴ አንቺ ነሽ ሁላ ነገር ውስጥ ምክጭ ምንድነው ለምን እዚህ መጣው ላጣራ ብዙ ማጣራቸው ነገሮች አሉ ላጣራ ምንም ተጣራ ትልቅ ጉዳይ ይዘን ምንድነው የምታጣራው ነገር አልተፈጠረም ወላ ጣራ ነው የመጣሁት እኮ ምንድነው የምታጣራው ይኸውልህ ውሻ ታሞብኛል ብለህ ለምን መጣስ ጀመረ የሷው ውሻ ነው የታመመው ይኸውልህ ተረጋጋ ማለት ይኸውልህ ስማኝ የሷው ውሻ ከመጣው አንዴ ዮርዳኖስ ይኸውልህ ከሷ ጋር ነው አብሬ የመጣሁት የሷው ውሻ ስለታመመ ከኔ ጋር ምን ያገናኘዋል ይኸውልህ ስማኝ እሺ ቁጭ በሉ በእናታችሁ ቁጭ ብላችሁ የሷው ውሻ ታመመ የሷው ውሻ ስለታመመ ከኔ ጋር ምን ያገናኘዋል ስማኝ ውጣልኝ ነው ተረጋጋ እባክህ ውጣልኝ ወዴትም አልወጣም እኔ የሶሻ ስለታመመ ከኔ ጋር ትልቅ ነገር ስላለ ነው የመጣሁት ስለሷው ውሾች ጉዳይ ማጣራት ያለ እኮ ከኔ ጋር ምን ያገናኘዋል ልታወራኝ ይችላል ከኔ ጋር ምን ያገናኘዋል ኖ የሷውሻ በየቀኑ እንከታተለው ማለት ነው አንቺ ነሽ ያመጣሽው እኔ አይደለም አንቺ ቀኑ እየሞቱብኝ ስለሆነ እንዴ በቃ መፍትሄ መጥቶ ማን እንደሚገልብኝ ማን መጥቶ እንደሚሰርቀኝ መፍትሄ እንዲያማክረኝ ጠየቁት ከዛ ዛሬ ወደ ሐኪም ቤት እየሄድኩ ነበር ስለው እስኪ አብረን እንሄዳለን መጣን አንቺ ነሽ ይዘሽው የመጣሽው ኦፍ ኮርስ አንቺ ዛኝ የመጣችው ካንቺ ውሾች ጋር መታመም የኔ እና መሞት ከኔ ጋር ምን ያገናኛል እኔ ስለ ውሾች ላማክረኝ ልመጣ ስለነበር እግረ መንገዱን አብሮኝ መጣ ለምን ይዘሽው መጣሽ ነው ምንድነው ቆይ የኔ መምጣቱ ችግር አለ ለምን ጥሩ ሐኪም ስለሆንክ ኢንተርቪው ላድርግ ለአንተም በዚህ አድቫንቴጅ አለው እንደዚህ ነው ዮርዳኖስ እኔና አንቺ እንደዚህ ምንድነው ሐኪም ሆነ ሚዲያ እንዲወጣ አትፈልግም የሚያስፈራህ ነገር አለ እንዴ ምንም የምፈራው ነገር እና ታዲያ የምትፈራው ያሰራው ወንጀል ከሌለ የሰራው መጥፎ ነገር ከሌለ ማለት ምንም የሚያስፈራህ ነገር አይኖርም ይኸውልህ ምንም አልፈራውኝም ሲቀጥል ደግሞ እኮ ለምንድነው ታዲያ እንደዚህ የምትጮኸው እየጮህኩ እኮ አይደለም ዮርዲ እንዴት ብትጠረጥኝ ነው ከውሾችሽ መሞት ጋርና ከውሾችሽ መጥፋት ጋር አልጠረጠርኩም
አልጠረጠርኩህም እንዴ ስለምመራ ባጠረጥሪኝ ታዲያ እንዴት ሰው ጋዜጠኛ ይዤ በመጣት ይኛል እሱን በጣም ለረጅም ጊዜ እየፈለኩት ነበር ምክንያቱም ህይወቴ ላይ እየተፈጠረ ያለው ነገር አንተ ምን ይመናቃል እኔ ማን እንደሆንኩ አታውቅም አይደለ አንቺ ማን እንደሆንኩ ታውቂኛለሽ አይደለ ስለዚህ እኔ ተረጋጋለ እኔ አወኩኝ ማን እንደሆንክ ነው ያወኩኝ ማን ታናግረው በተከበረ መንገድ ዶክተር አክሊሉ አይደለም ጋዜጠኛ አመጥሽ ቁጭ ብለን እንነጋገር ቁጭ በል ቆይ አክሊሉ ቁጭ በልና እንነጋገር ቆይ አይደለም አይ እኔ ግራ የገባኝ ነገር ማለት የምትፈራው ነገር አለ እና ታዲያ ምንድነው አሁንም ቢሆን ካሜራው አሁንም ቢሆን ማለት ነው ካሜራውም እያለ አውቄ ዝም እያልኩ ነው አሁንም ቢሆን ለሷ ስል ቁጭ በል ነው ተነጋገሩ እንዴ ማለት ቆይ ለምንድን ነው ይሄን ያህል የተበሳጨኛል ለማስወጣት እየሞከርክ ያለው አይደለም ጉዳይ አልገባኝም ማስወጣት ለምን የምትሞክረው እኔ ራሱ በጣም ጥያቄው መጀመሪያ ይኸውልሽ እኔ ጉዳይ አልገባኝም ነበር ያለኝ እኮ ይወርዲ ውሻ ታሙ ውሻ የሱ ውሻ ማለት ነው የኔ ውሻ የሱ ውሻ ማለት የት ነው የምትተዋወቁት ነው ሲጀመርስ እስከዛ እኛ ለኔ ከሷ ውሾች ገዛት ነበር በፊት ይወርዲ ያለን እንተዋወቃለን እኮ ባለቤቴ ነው ልትይኝ አትችይም እኮ ምን ልበለ ታዲያ አንተ ሌላ ነገር እያሰብክ እንደሆነ ስለገባኝ ነው ተንሰሽብኝ ነው ምንድነው የሚያረከው ነገር አለ እንዴ አይደል አይ ማለት ምን አስፈራኝ የሚያስፈራ ነገር አለ እንዴ የለም ምንም የሚያስፈራ እና ታዲያ የሚያስፈራ ነገር ከሌለ እሺ እዚህ ጋር ሰው መምጣቱ አለመምጣቱ ምንም ሊያሰጋ ይችላል ማለት አይደለም እንዴት እሺ ከሷ ጋር እንዴት ልትተዋወቃችሁ ቻላችሁ እኔ ራሴ ፈልጌ ያገኘሁት ምክንያቱም ያስፈልገኝ ነበር ቆይ አይደለም ካንቺ ውሾች አንደርስታንድ አላረከኝ አይኖ ተረድቼሻለሁ ካንቺ ውሾች ጋር መታመም ያንቺ ውሾች ስለሞቱ ስለጠፉ ምናምን ከኔ ጋር ምን የሚያገናኙ ነገር አለ ነው እንደዛ ብለሽ ነው ጋዜጠኛ ቤቴ ድረስ ስራ ቦታዬ ድረስ ይዘሽብኝ የመጣሽው ነው እንደዛ ለማለት ፈልጌ አይደለም እና እንዴት ነው እንደዛ ካልሆነ እንዴት ልረዳው ነሽ አንተስ ግን አገባብህ ትክክል ነው ማለት ቆይ ያወራችሁት ነገር ምንድነው እኔ ውጪ ስለነበር ያው ለሰማኝ በእንደዚህ መልኩ አሁን እኔ ጋዜጠኛ ነኝ መርማሪ ነኝ እንደዚህ ብዬ በገባ አታስገባኝ ገባ በዛ ላይ ደግሞ የመጣውበት ጉዳይ ዋነኛ ስለሷው ሾሽ ደህንነት ልጠይቅ ነው ስለዚህ ምንም ተመሳሳይ ነገር ነው በቃ ምንም የተሳሳትኩት ነገር የለም ገባ እሷ ሾሽ እኮ ይታመምብኛል አላቃትም ለምንድን ነው ያልከኝ እሷን አልመሰለኝም ዮርዳኖስ የምትባል ውሾች የምታረባ ስለ አላቃትም አልከኝ ይኸውልሽ ዮርዳኖስ እንዳታዳምጪው እኔ ማናት ሌላ ሰው የትመስለኝ ነው ብዙ ዮርዳኖስ አሉ እኔ ጋር የሚመጡ ለዛ ይሆናል እሺ ችግር የለውም እዚህ ማወቅ አለማወቅ ስሟን ይፈን ስጠራል ደነገጥክ ማለት ምንድነው ከሷ ጋር ጉዳይ አለ ተይ ዮርዲ እንዳትሰሚው ጋዜጠኞች እኮ እንደዚህ አይደለም ይኸውልህ ሲጀመር እኔ ምንም እየገባኝ አይደለም ተይው እሺ ዮርዲ ሲጠይቀኝ ምን አልኩት አንቺን አልመሰለኝም ነበር እና ደግሞ አልደነገጥኩም ለምን ደነግጣለሁ አልደነገጥኩም እሺ ምንድነው ምን ማለት እንጃ በሰላም መጀመሪያ በሰላም ነበር ያወራኝ የነበረው ምንም አይነት ነገር የለም አሁን ግን በጣም የተረበሽክ የደነገጥክ ነው ያለው አረ ለምን ደነግጣለሁ አልደነገጥኩም ማለት እንደው እሷም ዘው ብላ መግባቷ አንተ ጋዜጠኛ እኔ ከዚህ በፊት እና ታሪያ እንኳን ኩቺ ነው እንደምገባው ነው እንደዛ አለልሽ ፈልጌ አይደለም እሱ ጋዜጠኛ ነው ሲባል ገርሞኝ ነው መተዋወቃችሁ እንዴት ልትተዋወቃችሁ ቻላችሁ የሚለው ነገር ምንድነው የሚያስገርመው እኔ ጋዜጠኛ ሰው አይደለም እኔ ፈልጌ ነው ያገኘው ጋዜጠኛ ሰው አይደለም ኦኬ ስለዚህ አንቺ ነሽ ይዘሽ የመጣሽው ሊጠቆምሽው እዚህ ነሽ አንቺ ነሽ መጠቆም ማለት እዚህ አብረን የመጣ ነው ኦኬ ማለት እስካሁን ሳወር ቤት ነበር ውጪ ነበርኩኝ ውጪ ነበርሽ ከጓደኞቼ ጋር አራን እያዳመጥከው ነበር ምን ነው ያወራችሁት ነገር ልክ አይደለም ምንድነው አልገባኝም ቆየውን ያለው ነገር አልገባኝም ምን እንደው ገርሞኝ ነው እንጂ ምን ነው የሚያስገርመው አንተ መጀመሪያ መጣው ሻታሞብኝ ብለ ከዛ በኋላ እሷ ዘው ማን ነው እሺ ዘው ቤቷ ነው መጣች እዛ በኋላ ደግሞ ውጪ ነበርኩ ያዳመጥኩ ነበር ስትለኝ ማለት ግራ ገብቶኝ ነው እንጂ ምንም አልኩም እንዴ ለምን ደነግጣሉ ለምን ስፈራቸዋለሁ ምንድነው የምትረበተበተው ማለት እኔ ደስ አላለኝም እኔ አረ ምንም ማለት እኔ ማላቀ አክሊሉ የሆንክብኝ ነው እንዴት ይኸው ምን መሰለህ አንዴ ዝም ብለህ አዳምጠኝ ዝም ማለት ነው ዝም አለ አይደል እኔ በህይወቴ ላይ እየተፈጠረ ያለው ነገር አለ አይደል ውሾቼ ከቀን እያለቁ ነው ግን ውሾቼ ራሱ እዚህ ድረስ ለመድረሳቸው ሲታመሙ እያከመ ብዙ ነገር እያገዘኝ ያለ እሱ ነው ግን ውሾቼ እያለቁ ስለሆነ መፍትሄ እፈልጋለሁ ብዬ ሄድኩ እሱ ጋር ስለዚህ ይሄን ጎበዝ እኮ ዶክተር ላውቀው ፈልጋለሁ አለ ሊታወቅ መጣ ኦኬ እሺ ረካ እዚህ ውስጥ ብዙ የውሾች ጥርስ የተለያዩ ነገሮች አሉ ምንድን አረ ምንም ነገር
ምንድነው ኬታ ግን እንዴት ኬታ እንዳሰማችሁሽ እንዳታደርግ ምንድነው ይሄ ይቻላል ቆይ እኮ ምርመራ አድርጉት በደንብ ምርመራ አድርጉት ምንድነው ምንም ነገር አይደለም ምን አለ ማለት የውሾች ጥርስ ምናምን ምንድነው ስማሙ ቆዳ ምናምን ይተላል ቦታ ላይ እባክህ ትሰጠኛለህ ልሰጠኝ ይችላል እስኪ በደንብ ፌቱ ፈትሹት ቼክ አድርጉ ምንም ነገር የለም እሺ ወርዲ ውሸታችሁን ነው ምንድነው ጋዜጠኛ ታምኛለሽ እንዴ አንቺ እኔ እንደብዙ ያምታውቂኝ የለ እንዴ ወርዲ ውሾች ስንከባከብ እንደነበርኩ ታውቂያለሽ አይደል እንዴ እንጂ ምንም ነገር የለም እባክህ ወጣ ወርዲ ታሽጭልኝ እባክሽ እባክህ የተለያዩ ነገሮች አሉ ደም ምናምን ምንም የምንድም እንዴ እስኪ ተገጠጉ ነው ቼክ አድርጉት የሆነ ነገር እባካችሁ ምንም እንዳትገቡ ወደዛ እባካችሁ ይሻችኋለሁ ወደዛ አካባቢ እንዳትሄዱ እባካችሁ ምንም ነገር የለም በቃ በሰላም ውጡልኝ በቃ ጨርስን እኮ ውጡልኝ ቆይ እዚህ ቤት ምንድነው እየተፈጠረ ያለው ምንም ነገር የለም ዮርዲ ጋዜጠኛ ታውቂያለሽ እንዴ ጋዜጠኛ እኮ ያሻል ለነገሩ ነው ወደዛኛው ክፍል ገብቻ አላቅም ልክ ወዴት የምን ክፍል ምን አይነት ክፍል አለ እዚህ ምንም የለም እኮ ክፍል አይደል እንዴ ዮርዲ እዚሁ ተገናኝተን ነው አይ ቤቱራሱን እስኪ በደንብ እንትና አድርጉ ቆይ ከዚህ ትመጣ የነበረችው ልጅ ሴት ሄደች ምን ማነች እዚህ ትመጣ የነበረችው ማናት የምን ሴት ምንም ሴት እኮ ይመጣም ዮርዲ ኦኬ አይ አንድ ነገር ትዝ አለኝ ከዚህ በፊት እዚህ ቤት ማንንም አይመጣም ትለኝ ነበር ግን የሆነ ሰዓት ደግሞ ስትገባው ስትወጣ ማያት ሴት ነበር ታዲያ የውሻ ጥርስ ምናምን አረ ዘመዴ ናት እንትን ምንም ነገር የለም ዮርዲ እሷ ዘመዴ ናት እኔ እስከማውቀው ድረስ የውሻ ህክምና ነው የምትሰራው ምንም መግደል ነው እንዴ ስራ የውሻ ጥርስ የለም ውሸታችሁን ነው እንዴ የውሻ ጥርስ ይቀየራል የሰው ነው እንዴ ውሻ ጥርስ ውሸታችሁን ነው ታምኛለሽ አየሁት እኮ ባይኔ ያየሁት አይደል የውሻ ጥርስ እንዴት አርቲፊሻል የሚባል ነገር የለም የውሻ አርቲፊሻል ጥርስ ከመጀመሩ ነው የሚደረገው ሰርተው ነው አርቲፊሻል ጥርስ አርቲፊሻል ወይም እኮ እኔ እኮ የሞተ ውሻ እኮ ዮርዲ እኔን አዳምጪኝ አንተ ለምንድን ነው ከማውቃት ሴት ጋር ከማውቃት ዮርዲ ጋር እያጣላኸኝ ነው ዮርዲ ይኸውልሽ እነሱ ምንም ምን እናንተን የሚያጣላ እኮ እነሱ ይዋሹ ነው አርቲፊሻል ወይ የሞተ ውሻ የሚያነካካ ነገር እኮ የለም እዚህ ጋር ውሸታችሁ ነው አልኩሽ እኮ አይደል እንዴ ወይኔ ጉዴ ልክ አይመስለኝም አይ ቲንክ ወደ ህክምና ብንወስዶ ይተሻል የምን እኔ ጤነኛ ነኝ እሺ እኔ ኖርማል ሰው ነኝ ኖርማል ዶክተር ነኝ እሺ እኔ ጤነኛ ነኝ ምንድነው የተርበተብት ያለው ማለት በጣም እየደነገጥኩ ነው አይደለም ደም አለ ጥርስ ምናምን ስትሉኝ ትንሽ እኮ ያየን ነው ዘጋር ጠረጴዛው እንደውም የሆነ ነገር ተሸፍኖ ይታያል እስከ ምንም አልተሸፈንም እንዳልነኩት እባካችሁ ምንም እስኪ ክፈቱት እዚህ ጋር ምንድነው ምንም ነገር የተሸፈነ የለም ልቀቀኝ ስራት ያዝ እስኪ ክፈቱት ምንድነው ወይኔ አክሊሉ ምንም ነገር የለም እንዳትገባ ወደሱ ወይኔ አክሊሉ እንደዚህ አይነት ትራፊክ እቃዎች ምንድነው እስኪ ነገር የለም አምጣው ስራትን ያዝ እስኪ ቁጭ በል አምጣው በእናትህ እባክህ ልትሰጠኝ ትችላለህ እንካዙት ቼክ አድርጉት በስነ ስርዓት ቼክ አድርጉት ምንድነው ይሄ ምንም አይደለም ምንም አይደለም የውሻ መድኃኒት ነው አለቀ የውሻ ቼክ አድርጉት እስኪ በደንብ ቆዳ ብዙ ነገሮች አሉ በቃ ምንድነው እዚህ ቤት ውስጥ ምንድነው ምንም የለም እባካችሁ ትወጣልኝ አንወጣም ወዴትም አንወጣም አንቺ ችግር ቁጭ እሺ ትወጣልኝ አልወጣም አትርበትበት ምንድነው የምታርበተብተኝ ምንድነው ማለት አልገባኝም እኔ እንደዚህ ስትሆን አይቼ አላቅም የደበቀው ነገር ምንድነው ምንም አልደበኩም የውሾቼ ጤነኝነት ማጣት ካንተ ጋር የተገናኘ ይሁንና ምን ከኔ ጋር ምን ያገናኛል በቁመ እንደማቃጠል ቆይ ለምንድን ነው ሰማይ ያልኩሽ ነው ውሾቹ ታመው እዚህ ቤት ሲመጡ ሳትነካቸው የሚድኑት እሱንን እንጃ ነክቻቸው ነው የሚድኑት ሳምንቱን ሙሉ ውሾቼን ታመሙ ብዬ ሳመጣ ሲሞቱ ሬሳ እኔ ልቅበርልሽ እያልክ ስትወስድ እኮ እኔ ልቅበርልሽ ማለት ዮርዲ ስለምን መቅበር እሱ ነበር የሚቀብራቸው ተይ እንጂ ዮርዲ እኔና አንቺ ገበና ሴት ነሽ ለእንደዚህ ታረጋለሽ ነው እንጂ መቀበር ምንድነው ማለት የምታደርገው ነገር አለ ማለት ዮርዲ ሰማኛለህ መቼም ይቅርታ አላደርግም ዮርዲ ተይ ማለት እዚህ ቤት ያልሽኝ የነበረው የምን ሴት ምንም አይነት ሴት የለም ለምን አትወጡልኝ ነው ጊዜ በኋላ ግን ስትመጣ ይቻታላል ምን አይነት ሴት ናት ከበፊትም ይደብቀኝ ነበር ማንንም አይመጣም ይለኝ ነበር እኔ ደግሞ ያው እኔን ሊጀነጅነኝ ፈልጎ ሌላ ሴት እየጀነጀነ መስሎኝ አልፌው ነበረ ማለት ታውቀዋለህ መቼም በሴትና በወንድ ያለው መሀል እንደዛ ብዬ ነበር ያለፍኩት ዮርዳኖስ ይጠርጠርሽ ነው እባካችሁ እሺ አሁን በቃ ዮርዲ እኔና አንቺ እናወራለን እሺ ሰፊ ችግር እኮ ምንድነው ትወጣልኝ ትችላለህ ወዴትም ለምንድነው የምወጣው በቃ ውጡልኝ ከቤቴ ውጡልኝ ነው ያልኳቸው ልትኳ አይደል በቃ እንጣለት በእናትህ ወዴትም አልወጣም ወይ አይደለም ቆይ ምንድነው ማለት የምትፈራው ያረከው ነገር አለ ምንም ያረኩት ነገር የለም በቃ ቤት ውስጥ ብዙ ነገሮች ተገኝቷል ምንም ነገር ይሄው አባላቶቼ ይሄው ለሰብስበውታል እዛ ጋር ታለ ተሰብስበውታል ይሄው ከሌላ ቦታ መታችሁት ምናምን ሊሆን ይችላል እንጂ ከኔ ጋር ምንም የታየው ቤት ውስጥ እኮ ነው የተገኘው ችግር የለም እኛ እኮ ይኸውልህ ካሜራ ስለያዝ ወሰዱት እንዳለ ወደ ለምርመራ ወሰዱት እሺ ያዳመጥከኝ ነው
ፎረንሲክ ምርመራ ከሄድበት ቦታ ጋር ወስዳችሁ ቼክ አድርጉ። አንቺ እስኪ ሁላ ነገር ዝም በል በቃ። እኔ ካንተ ጋር ምንም አይነት ወሬ ማውራት አልፈልግም። እኔና አንቺ እናወራለን፣ ችግር የለውም። ይመረመራል። ያው ቀላል እኮ ነው ይመረመራል። የእጅ አሻራ ምኖች ምንድናቸው፣ ለምንድን ነው እነዚህ ነገሮች የገቡት የሚለው ነገር እዚህ ቤት ውስጥ ይመረመራል። መርምረው ምንም ችግር የለም። ይኸውልህ ካሜራ ስላለ እዚህ ጋር ሚዲያ አካላቶች ፖሊሶች ምናምን ስላሉ ህግ መርማሪ ስላሉ ምንም ነገር እንትን የምለው ነገር የለም። ከአንተ ጋር እናወራለን፣ ችግር የለም። እባክህ ትወጥልኝ፣ አሁን እባክህ ትወጣልኝ። እንወጣለን ግን ተመልሰን እንመጣለን። ወዴት ስመጣ ደግሞ አንተን አንጠልጥዬ ለመውሰድ ነው። ወዴት ውሰዱት፣ እንዳለ ምርመራ ወሰዱት። እንወጣለን